እመን ብቻ እንጂ አትፍራ። ታሪኩን በልባችሁ አስገቡ። የምኩራብ መሪ የነበረው ኢያኢሮስ ሕዝብ መሃል ይጋፋል። ትንሿ ልጁ ወደ ሞት እየሄደች ነው። አሁን ከዚህ በላይ ሌላ የሚያሳስበው ነገር የለም። ክብሩን ረሳ። ኩራትን ወደ ጎን አስወገደ። በኢየሱስ እግር ስር ወደቀ። ምክንያቱም ሊረዳው የሚችለው ኢየሱስ ብቻ ነው። ኢየሱስም ከእርሱ ጋር ለመሄድ ተስማማ። ተስፋውን ሰራራ። ሕዝቡ ግን አላስኬድ አለው። ጉዞውን አቀዘቀዘበት። አንዳንዶች እያወሩ እያጉረመረሙ እየጠየቁም ነው። አንዳንዶቹ ደግሞ አሉታዊ ድምጾች ይዘው ይመጣሉ። አሁን ሞታለች፣ መምህሩን ለምን አስቸገረው እያሉ። እዚህ ጋር ለአፍታ እናቁም። በሕይወታችሁ ውስጥ እንደዚህ አይነት ድምጾች ስንት ጊዜ ሰምታችኋል? የጥርጣሬ ድምጾች፣ በጣም ዘግይቷል የሚሉ ድምጾች፣ ተአምር ከመምጣቱ በፊት እምነታችሁን ለመቅበር የሚሞክሩ ድምጾች። ነገር ግን ኢየሱስ ወደ ኢያኢሮስ ዘወር ብሎ ጩኸቱን የሚያቋርጥ ቃል ተናገረ። እመን ብቻ እንጂ አትፍራ። ንግግሩ የዋህ ቢመስልም ጠንካራ ነው። ፍርሃት እውነት ነው፣ ነገር ግን እምነት የበለጠ ጠንካራ ነው። እዚህ ጋር ደግሞ አንድ ኃይለኛ ነገር እናስተውል። ቤት ሲደርሱ ኢየሱስ መላው ሕዝብ እንዲከተለው አልፈቀደም። ጥቂቶችን ብቻ ማለትም ጴጥሮስን፣ ያዕቆብና ዮሐንስን ያመኑትን። ሌሎቹ ወደ ውጭ ቀርተዋል። አለማመን ተአምራቱ ሊፈጸም ባለበት ሊገባ አይችልም። ውስጥም ሰዎች በሱ ላይ ይስቃሉ። ልጅቷ ሄዳለች ይላሉ። ኢየሱስ ግን እጇን ይዞ ሕይወትን ተናገረ። አንቺ ልጅ እልሻለሁ ተነሺ። እሷም ተነሳች። የተወደዳችሁ ይህ ለእናንተ ነው። ሁልጊዜ ዙሪያችሁ ስለ ህልማችሁ ሞትን የሚናገሩ ብዙዎች ይኖራሉ። ኢየሱስ ግን አሁንም ያንኑ ቃል በሹክሹክታ ተናግሯል። አትፍራ፣ እመን ብቻ። ይህ እውነት በልባችሁ ውስጥ ይኖር። ፍላጎታችሁን ወደ ኢየሱስ ስታቀርቡ የሕዝብ ይሁንታ አያስፈልጋችሁም። በአዳኙ ላይ ግን እምነት ያስፈልጋችኋል። እንዲህ ጸልዩ። ጌታ ኢየሱስ ሆይ፣ በዙሪያዬ ያለውን የጥርጣሬ ድምፅ ሁሉ ዝም ይበል። በመንገዴ ላይ የቆመውን ጥርጣሬ ሁሉ አስወግድ። ጊዜህንና ቃልህን እንዳምን አስተምረኝ። አሁንም ሌሎች ሞትን በሚያዩበት ሕይወትን እንደምትናገር አምናለሁ። በዚህ እምነት ውስጥ ለጥቂት ጊዜ ቆዩ። የኢያኢሮስን ሴት ልጅ ያሳደገው ኢየሱስ ነው። አሁንም ከእናንተ ጋር ነው። የሱ መገኘት ከፍርሃት ይበልጣል። ቃሉ ከሞት ይበልጣል።